ይሄ ጭፈራው ደግሞ ሰርግ ቤት ውስጥ እነዚህ ታያቸው ሶኬቶች አለኝ 2 ሶኬቶች ናቸው አንድ አይነት ይመስላሉ አለ የካናዳ ስሪት ነው ጋይስ እንዴት ናችሁ ዛሬ ምን አይታለባብስ ነው ቤት እኛን ወደ ሲኦል ፓስ አድርገሽ አንቺ ገነን ልገብ እስካሁን ዝም ያለችው ቀወጠችው ብላቷን ሳታቅ በርገር አዘዘች ኧረ እባክሽ እውነት በርገር አዘዘች ወይ አራጣ ነው ሰበረው ሰው ደግሞ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ ዋይዲቶም እናንተ ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ አሪፍ ቪዲዮ ይዤላችሁ መጥቻለሁ ከናንተ የሚጠበቀው ቤተሰቦች እስከ መጨረሻ ቪዲዮን የተመለከታችሁ ዘና ፈታ ማለት ነው ቤተሰቦች አዲስ የሚገርም ቻናል ከፍቻለሁ እናንተ ዘና ፈታ ለማድረግ ለማስገረም እንግዲህ ማናደርገው ጥረት የለም አሪፍ ቻናል ከፍቻለሁ ዋይዲ ቴልስ ይባላል አስገራሚ የሆኑ እውነተኛ ታሪኮችን የማቀርብበት ቻናል ነው ሁላችሁም አዲሱን ቻናሌን ሰብስክራይብ አድርጉ የቪዲዮ መጨረሻ ላይ ኢንዲስክሪን ላይም ቪዲዮን ታገኙታላችሁ 11ዱም የቤተሰብ አባላት በእኩል ቀን በኩል ሰዓት ተሰብስበው ራሳቸውን አጠፉ ይህ ፊልም አይደለም ወይንም ደግሞ ተረት አይደለም እውነተኛ ታሪክ ነው ዓለምን ጉድ ያስባለ ለማመን የሚከብድ እውነተኛ ታሪክ ኔትፍሊክስ አይቀር ዶክመንተሪ የሰራለት እውነተኛ ታሪክ እዚህ ቤተሰብ ላይ የተፈጠረው ነገር ምንድነው ታሪኩን ከመጀመሪያ ጀምረን ዲስክሪፕሽን ላይ የቻናሉን ሊንክ አስቀምጬላችኋለሁ የኔ ቤተሰብ የሆናችሁ ሁላችሁም ሄዳችሁ አካውንቱ ፎሎ በማድረግ እንድታበረታቱኝ ጠይቃችኋለሁ ይሄንንም ቪዲዮ ሁላችሁ ላይክ ማድረግ ጀምሩ ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ የደወል ምልክቷን ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን ሊደርሳችሁ የዛሬው ቪዲዮ ተጋበዙልኝ መልካም ቆይታ ይመቻችሁ አረ እንዳቀጁን ያልወድም ጠላ ካተሎ አርግለት እንደ ልቡ ይብላ አይግጥም አይሻል በጣም ሩቦኛል ህፃን ልጅ ልበላችሁ ምን ህፃኑ ሰምቶት እኮ ነው ምን ድጋሚ እንመልከተው ቆይ በጣም ሩቦኛል ህፃን ልጅ ልበላችሁ ይታዘዙዋሩ ለወንድ ልጅ ስጦታ እንደመስጠት የሚከብድ ነገር የለም ማለት ግራ ነው የሚገባችሁ ምንድነው የሚወዱት እርጉዝ ነው አረ ማርዬ በእናትሽ በይሳት እንዲ በጣትክ ፍንቅልስ ታረጉኩ ይውጣል ራሱ እንዴ አንቺ ባልጠፋ ቤት ሞክረክ እንዴ ባልጠፋ ነገር ደግሞ የጭቃ ቤት አፈራ ማሪንት ያለሽ በዚህ በኩል ከንተከስ እንዴ ስንት ግንብ ቀመስኩኝ እንዴ አጥብላጥር ስታከክ ልደር እንዴ ነው እንዴ በሰው ሀገር እዚህ ሀገር የጭቃ ቤት የለም ሁሉም ግንብ ነው ያኛው ነው መጨረሻ ነው ግንብ ቀምሶ እንዴ ስንት ቤት ቀመስኩኝ እኔ አረንጓዴ ቲሸርት አድርጌ እንሽላይት መስያችሁ በስሊፐር ቢሉኝ ሳጠር እንዴ አረንጓዴ ቲሸርት እኮ ነው ያረኩት ዞር ነው እኮ አንድ ቀበሌ አዳረስን አረ በእናትሽ ይሄን ብሎኬት ነው ሆዲ ሞላ በእናትሽ ጭራሽ ተግቢ ለጋሳይ ነው ይሄኛው እንደዚህ በጣቶች ከመሬት አዝቅላት ነው ፍቅርዬ እንዴ አይደለም ውስጡን በዚህ በድንጋይ አንስተፍክፍክ ጭራሽ አረ ማርዬ እዚህ ሀገር ጭቃ ቤት የለም በእናትሽ ከኢትዮጵያ ላስመጣልሽ ከፈለግሽ እንዴ አገሰው እኮ ጠገብኩ ኮዴ ሞላኩ በስሚንቱ እኔ ምን ይቻለኝ አላቅልም እውነት አንድ ቤት ይመርጋል እኮ እስኮን እዚህ የዞርኩ የበላው ብሎኬት ሲሚንቶ ይሄ መጨረሻ ነው ከዚህ ውጪ ሌላ አልቀምስ ጠገብኩኝ እኮ እስኪ ምኑን ትቀምሷል ድፍን አይደለም ይሄ ማይተለሞጣ ነው ወደ ቤታችን ንግባ ማርዬ አልገባም አልፈልግም አረ ተነሽ የተቀመጥሽው ቆሻሻ ላይ ነው በእናትሽ እሺ ከሌለ ኬላ አምጣ ታዲያ ከሌለ ሙሉ ዱባይ ልዙር እንዴው አልሄድም ሶስት ቤት ምናምን እንዴ ፍንቅል አርገክ ደግሞ የውሸት ዝም ብለህ ልሙጥ ያለ ግድግዳ የለም ማርዬ ዱባይ ላይ ጭቃ ቤት የለም የፈለግሽውን ሰው ጠይቂ ያል ይሄ መንደር እንዳለ የጭቃ ቤት ነው እንትን ብለህ በደንብ አርገህ ፍልፍል አርገው እዳ በዛ ወንድሜ አልሄድም እኔ ከኢትዮጵያ ይፈል 10 ኪሎ ላስመጣልሽ ቀስ ያልሽ ትበያለሽ ሊዳ ሀገሬ ስልክ ቢብለዚ ያስቀምጣክ አፈሩ ቢጨንቀው እኮ ነው ከኢትዮጵያ 10 ኪሎ ላምጣልሽ ያለ ወይ ደግሞ አሪፍ ዘዴ ልንገርህ እኔ ዛሬ አፈር አብኳና የሆነ ቦታ መርገ ከሁለት ቀን ወዲህ በቃ የጭቃ ቤት ብለህ ስጣት ካልሆነ ልጁ ላይ ችግር ሊፈጠር ነው ኬኩ ሊመለስ ነው ብለን ፕራንክ አረግናቸው ይላል ልጆቹ ቁራሰውና ይምጣ
እንዳትበሉት ብለውኛል። መረራቸው ልጆቹ ከመሽመሽ በላን ሲል ታክሲ የለም ታክሲ የለም አለ ታክሲ ይሄድ ታክሲ ካገኘው ልሰደው እስካሁን ዝም ያለችው ቀወጠችው ልሄድ ሲል አበዱ ህጻናት ምን አይነት ፕራንክ ነው በኬክ ህጻናት አይደራደሩም ታያቸው በእናትህ አባባል ነው ይምባሽላ ካደረች አትቆረጠም አብሮ አደረች ኧረ በሉት የታ አይደለም እሺ አብረን እንሞክር እስኪ ሰላም ሌላም ቀንዶ አይከብዳትም ጎበዝ አዎ እከ ጃግና ሆድ ለባሰው ማጭዳ አታውሰው በሉት ቆይ እናቴ ማጭዳ አታውሰው በደንብ ይላል እሺ ያህያ ባል ዳሽ እርግጫ ተባለ እኔ እንጃ ይናላቆ ምንም የላሚስት አላለ ምንድነው የመጨረሻው ያህያ ባል ምንድነው የመጨረሻው እስቲ ኮሜንት ላይ እናንተ አግቦ መጣ እሺ እባክሽ አመሸው አይደለ ኧረ ብዙ አልመሸም እንኳን ደህና መጣህ ራስ ላቅርብ አይ እራት እንኳን በልቻለሁ እንኳን በላህ ዋና አንተ መብላት ነው አዎ ግን የመጣው ከመስሪያ ቤት ሰራተኞች ጋር አይደለም ሴቶችም ነበሩ ሴቶች ከማንስ ጋር ብትበላ አይ ምንም ምሳሌ ትናደድ አልቻል አበሉት ይሁን እያልኩ ስብሰለሰለኝ ወይኔ በነገራችን ላይ አንደኛዋ ሴት ከኔ ሌላ ነገር ትፈልግ ነበር እኔም ሰጣዋት ጭራሽ አርግዣለሁ ምናምን ነው የምትለው ናቲ አይነህ ባይነ ልታቆሉ ተመስገን ምን አይነት ሚስት ነች አንተ አይነህም ባይነ ስትል እኔ ቆሜ አንተም ባይኔ ላይ ነው አይ ወይ ውጪ ልደር እንዴ ይታል ሰምቻ በቃ ወይ ደርና ጧት መጣንኳ አስተላልኩ እሺ እንዴ ወይ ጸባይ አይገባሽም እንዴ ለመጣላት ማረጋው ነገር አይገባሽም እንዴ አትረዳውም አይገባሽም እሺ በቃ ወይ እዛው እኖራለሁ ደስ ካለ እሺ ግን ብቻ እንዳትበሳጭ እንዳይከፋሽ ካቀም በላይ አበደ አሳበድኩት ያው ማፋታት ነው በቃ ላይ አው መለየት ፈልጋለሁ ለምን ምን ደስተኛ ያርከኝ አይደለም በዛ ላይ ደግሞ ያው ትንሽ ነው ምኑ እሱ ነው መናገር ፈልጋለሁ በጣም ትንሽ ነው ለኔ በቂ አይደለም ከዚህ በላይ ምን ልሁን አያ አረተው የምሳሌ አነጋገር ጥያቄዎቻችን ፓርት 4 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ምኑ ነው ጭማቂው ነው ሌላ ምን ይሆናል ጭማቂ ነው የሚሆነው እንዴ እሺ መብላቷን ሳታቅ በርገር አዘዘች ኧረ እባክሽ እውነት በርገር አዘዘች ወይ ቁርጥም ትዘዝ ዶሮን ሲያታልሏት ሞሮኮ ነው ብለው ወይ ባጢስ አጠኗት ምን ትመስላለች ዶሮ ያማም ቼካኒ አቶ ነቢይ ደምሳሽ የፍቅር ሲዝም ሃይማኖታቸው በኬንያ ምድር እየሰበኩ እንደሚገኙ እንግዲህ መረጃዎች አመላክተዋል። ከሰሞኑ መንግስትን እንግዲህ በሰላ ትችት ሲተቹ የነበሩት አነጋጋሪ ሃይማኖታዊ አስተምሮታቸው የምናውቃቸው ነቢይ ደምሳሽ ከኢትዮጵያ ወጥተው ወደ ኬንያ ምድር መግባታቸው ተሰምቷል። ነቢይ ደምሳሽ በኬንያ አውራ ጎዳናዎች ላይ እንግዲህ እየተዘዋወሩ ከኢትዮጵያ የመጣው ጥቁር ነቢይ ነኝ እያሉ የራሳቸው ፍልስፍና ፍቅር ሲዝምን በመስበክ ላይ እንደሚገኙ እንግዲህ መረጃዎች አመላክተዋል። እናንተ ስለ ነቢይ ደምሳሽ ምን ትላላችሁ? ሐሳባችሁን አጋሩ። እዚህ የሚሰማው ሲያጣ ደግሞ ኬንያ ሄደ ይሻላል ማለት ነጮቹ ጋር ብትሄድ ይሻላል። እነሱ ሊቀበሉላ ይችላሉ። ኢትዮጵያ ግን አይሆንም። ምንድነው የሚጥለው? ጀበና ምንድነው ሊጥለው ነው እንዴ? እሱ ሱፍ ለብሶ ነው። አረጣ ነው ሰበረው። ሰው ደግሞ እንደ ምንድነው? አረ ቀወጡት። አይስ ምንድነው? እኔ አልገባኝም። ማለት የሆነ አይነት ባህል ነው ሰርግ ምናምን ነገር ይመስላል ነገሩ። በእናታችሁ የምታውቁ ሰዎች ምንድነው ይሄን ጭፈራው ደግሞ ሰርግ ቤት ውስጥ
እሷ በሽቲ እንዴት ሰርግ ቤት አረዳሽ ኳላ ያለውን አያችሁት አፍሮ ወደዛ ነው ይዞ ግን ሁሉ ጊዜ ማለት ነው እንደዚህ ሰርግ ፕሮግራም ላይ እንደዚህ መድረክ ላይ ወጥተው አሁን ይሄ ሰውዬ ማለት ነው ወንዱም ሴቷም ጠጥተው ነው እርግጠኛ ነኝ እዛው የሆነ ወይ ጠጁን ጠላውን ወይ ቢራም ውስኪ ብቻ የሆነ ነገር ጠጥተው ነውና በጣም ጨዋ የሆኑ ብዙ ሰዎች ሰርግ ቀን እንደዚህ ያብዱና በነጋታው ቪዲዮ ተቀርጾ ምናምን ሲያዩ በቃ ወይኔ ውርደቴ ነው የሚሉትና እንደዚህ የሚሆን ሰው ሁሌም ሰርግ ላይ አይጠፋም። ሰላማዊ ሰው እኮ ነው ይቀየራል። የሆነ ሰዓት አብሮ አደጋችን ከአሜሪካ መጣ። በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል ዌልካም What's good? ዌልካም ብለናል። How you doing? Oh, Ethiopia. I just got here. A lot of things changed, man. ጓዳው ያልተቀየረ ነገር የለም። የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ለራሱ አልቻልኩም። I don't remember her. Who she? ረዱ ትንሿ ረዱ the little girl from ቁጭራ ሰፈር ረዱ how old you now? ደርሳለች ረዱ they call me Dudu ገላሽ ከገላይ እንዲዋሃዱ and if you are interested you can call me Maru if you let me in አቀንስሻለሁ ከዶላሩ ረዱ ዱዱ እጩኛዬ እኮ ነች ገል ብሬንዲ ነች ስራ የለኝም ብለኸኛል ነበር እንዴ? አዎ የለኝም ኢትዮጵያንስ የሚገርም ኮንፊደንስ ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያን ስሜን ታስታውሳለህ ግን don't get me wrong I just forgot your name but let me guess okay ሸዋፈራው አይደለም እታፈራው የሴት ነው who's that ጀምስ እኛ ሰፈር የተማሩ የኔ እናትና አባት ብቻ ናቸው እንዴት እንግሊዘኛ ስም ሊሰጡ ይችላሉ ጀቤሳ ነው ጀምስ come on ድፍረታችሁ የት ልውሰድሽ የት ወስደኛለህ መሰለህ I want to do all the diaspora thing የሆነ ክለብ ትወስደኛለህ ላይፍ ፐርፎርማንስ ያለበት የሆነ ቺክ ዘፋኝ ከዛ ብር መበተን ፈልጋለሁ በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበት ይንባካችሁ ጀቤሳ ነው ለጄምስ ተመችቶኛል እንደንተና እኮ ነው አለሚቱን ኤሚ እንዳለችው ማለት ነው የምር ግን ግዙ እኔም በጣም ልጅዋለሁ ደህና ነች ሰላም ነው ከሩቅ ነበር ያየሁሽ አይተናል ስትመጣ ደህና ነች እግዚአብሔር ይመስገን እሷ አታወራም እንዴ አንቺ እኔ ነኝ የማወራላት ምን ፈልጋ ነው ለመጀንጀን ምናምን ይሞከርካ ይኸውልህ ከኔ ጋር አውራ ምን ሆነ ነው ሂድ በቃ አትፈልገም እሷ አልወደደችም ሲጀመር አይታዛ ጋር እጭ እያለች ነበረ እሷ ነች እኔ መጣው ሲጀመር ሰው ያለውላል መሰለኝ ይኸውልህ አትፈልግህም እየነገረች እጭ ነው ያለችው ለምን አንቺ አትመልሽልኝ አንተ ምን ሆነ ነው በቃ አሰማም እንዴ ስትጠላ ምናምን አይደብርህም እንዴ ግዴታ እንደዚህ አፎን አጥታ ምናምን መናገር አለበት ወይ ጓደኛ ቀይረሽ ታስጠላ በእናትሽ ምን አይነት እሷ እንዳንቺ ቆሞ ቀርነት ነው ይርከዚ ምን አይነት ነው አመጣጡ ነው ራሱ ይተሻል ሲያስጠላ ቃፋፊ በጣም በቃ ዛሬ ቀን እርሱ ደግሞ አያፍሩም እንዴ መተው ከከ ሲሉ እንዴ እኮያውተን ሄዶ ቡና የሚጠጡት ጋር ምናምን አይፈልጉም እንዴ ከሌላም ሽማግሌ ኧረ በእናትሽ ልቀቂኝ ወደዛ ይኸውልህ አትፈልግህም እሺ አትፈልጉትም ይቅርታ የፈለገ ገንዘብ ብትከፍል እንኳን ቢከፍሉ እንኳን አትፈልጉትም እሺ ሂዱና ጥጎትን ያዙ አንቺ አምሻ እንዴ መጣውን ሰው ሁላ ነው እንዴ የምታባርሪ እኔ ላንቺ ብዬ ነው የማይጠቅምሽ ነው ይሄ ምን ይጠቅምሻል ዝም በይ በእናትሽ እሱ እኮ አባቴ ነው አባቴ አቤት ውርደት ይቅርታ በጣም ሰላም በሏት በዛ ከዚህ አንቺ ጓደኛ ቀይሬ አንቺ አምሻል እንዴ ምን ሆነሽ ነው ታስገድኛለሽ ፕሮቴክቲቭ መሆኗ እኮ ነው በቤቷ ጥሩም ሰው ሲመጣ እንዲህ ነው አንዳንድ የሚመልሱ አባዬ እንዴት ዋልክ ጓደኞቼ ጋር ልወጣ ብዬ ትንሽ ብር ፈልጌ ነበር አትሰጠኝም ላንቺ አይደለም እንደ የምኖረው ምን ቸገረሽ ታዲያ አብሽሪ እሰጥሻለሁ ላንቺ አይደለም እንደ የምኖረው እኔ እንት ብር ፈለግሽ 8000 ብር 8000 ብር ብቻ እኮ ነው ሌላ አልፈልግም እኔ 8000 ብር ቢኖረኝ ስንት ጓደኛ ነበረኝ ትቀልጃለሽ እንዴ አባ ይሄን ብር ካልሰጠኸኝ ከዚህ በኋላ አላውቅህም አታውቀኝም በእንተዋወቅ ባያስ ይባላል ምን ሽብርትኛ እንተዋወቅ ጂብሎ ልብ ያረጋለ አሳባንቺጋ ሄዶ የዋለ አቻለሾን ያለ ኑሮ ከበደኝ እንጃ ዘንድሮ አንቺን ብሎ ልብ ያረጋለ
ሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ያለ እኔ ኑሮ ከበደኝ እኔ እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ በይ ሙጥኝ አልልም ለኔ ካለሽ መቼም አይቀርም ውደጅኝ በይ ሙጥኝ አልልም ውደጅኝ በይ ሙጥኝ አልልም ይሁን ቢያንስ ፈታ ብላችሁ ነው። አሁን ላይ ዶክተሮች ይሄ ጤና ባለሙያዎች እንዳለ ቲክቶከር ሆነዋል። ይሄ ከደሞዝ አይጨመርም ምናምን በኋላ በቃ እንዳለ ቲክቶክ ላይ መጥተዋል። ጋይስ እንዴት ናችሁ? ዛሬ ምን አይነት አለባበስ ነው ቤተክርስቲያን ይሄድ እና እንኳን አደረሳችሁ። ሰው ቤተክርስቲያን ላይ ነው ያለምንም ፊልተር ያለምንም ሜካፕ ያለምንም ነገር ነው ብታይ እኛን ወደ ሲኦል ፓስ አድርገሽ አንቺ ገነን ልገብ ግት በያለሽ ግንብ መጀመሪያ ሁክ ነው ኢንትሮ ላይ ከፈት አድርጋ አሳይታ ከዛ ሸፈነችው ፋዘር እኛን ሲኦል ልከሽ አንቺ የሆነ ብቻ ያስጎበኘኝ ነው ቤት ነው የሚያስጎበኘኝ ስሙን አልጠራው የሆነ ተቋም እየጎበኘኝ ነው ገረኝ እያስረዳኝ ይሄ እንደዚህ ነው እዚህ ጋር ያለው እንደዚህ ነው ምናምን እያስረዳኝ ነበርና የሆነ ሰዓት የሆነ ሩም የሆነ ትሩስ ገባኝ ሩም ምን ብለሻል? እሺ ሶኬት ነው የነበረው ማለት ነው። እሺ ይሄ ከእንትና ጋር ይሄ እነዚህ ስታያቸው ሶኬቶች አለኝ ሁለት ሶኬቶች ናቸው አንድ አይነት ይመስላሉ አለ ዳናይት ታይ አንድ አይነት ይመስላሉ አለ እሺ ያው አንድ አይነት ናቸው ምናምን አልኩኝና ግን ኖ ዌይ ኖ ዌይ የካናዳ ስሪት ነው ይሄኛው የጃፓን ስሪት ነው ሲለኝ አልቻልኩም ሳቅ የዛ ቀን በቃ እኔ አልቻልኩኝም ሁሉም እናንተ ስቅ ነበር እንጂ በቃ ሁሉም ሲስቅ ነበርና ሰውየው በዛ እንደሳቅን አልገባውም እና አብሮን ይስቃል ሌላ ነገር ያሳቀን መስፈት እየሳቀ ነበረ እሱና ዳናይት እያወራች ያለችው ነገር ያልገባችሁ ሰዎች እናንተ በቃ በጣም አሪፍ ሰዎች ናችሁ የገባችሁ ሰዎች ደግሞ ምንድነው ትሬንዱ እንደሚባለው ሲኦል እንገናኝ ነው በቃ እንደዛ አቤት እንዴት ለጀለስ አንድ ጥብ ከጋበስኩት በኋላ ይገርማል ትስቃለህ ይገርማል ደሞ አታፍርም ይገርማል አቤት እንዴት ይገርማል ብር የለህም ይገርማል ትስቃለህ ይገርማል ደሞ አታፍርም ይገርማል ምግቡ በቀረብ እንደዚህ ልክልክን ከሚናገር የምትመለከቱት ፎቶ ዛሬ ቀኑን በሙሉ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ውሏል። እንደ ኢትዮ ታይምስ መረጃ ከሆነ ግለሰቡ የምክክር ኮሚሽኑ አባል ሲሆን በአውሮፓ ሀገር ምክክር እየተደረገ ባለበት ወቅት ከተቃዋሚዎች ጋር በተደረገ ሰጥ አገባ መሃል ነው እንግዲህ ተቃዋሚዎችን በምትመለከቱት መልኩ ማንጣቱን በማውጣት የተሳደበው። ይህም ከባድ ተቃውሞ ገጥሞታል። ብዙዎችም እየተቀባበሉት ይገኛል። አስባችታል ይህን ያክል ትልቅ ሰው እንዲህ ማልጣት አውጥቶ ሲሳደብ ማሬ እነዛ ካፕሎች ይላል ከወለድሽ 3 ወር ሊሞላኝ ነው። በጣም ቤት ቁጭ ብለሽ እየበላሽ ነው እና ስራ መጀመር አለብሽ። አሁን በጣም እየከበደኝ ነው ማለት ይኸው አሁን 2 ዳቦ ይዘሻል። በዚህ በሚያክል ማክ ትጠጫለሽ። ምንድነው ሳኑ ድሮ ሻይን ያደርግ ነበር። እያጠባው ስለሆነ እኮ ነው። እኔም አጥብቻ ቃለሁ ከአንቺ በፊት ስንት ሰው አጥብቻለሁ። ዳቦ በዚህ በሚያክል ማክ መጠጣት እኔ እንደዚህ አልተደረገልኝም ሳጠባ ድሮ። ምንድነው እና አሁን እኔ አንድ ዳቦ ነው መብላት ያለብኝ። አዎ ከዛ ደግሞ ማግ መቀየር ቀንሹ፣ በቃ ቀንሹ። ይሄን የሚያክል ምን ያደርጋል? ለዚህኛው ላድርገው። እዩ ያማታል እንዴ? ከየት ነው የምታመጫቸው? በቃ ቀንሽ ያልኩኝ ቀንሽ። በቃ በሷ ግማሽ፣ በቃ ግማሽ ይበቃሽ። ጨጓራዬን ያመኛል። እያየን ነው እኔም ተሸውጄ አባብላኝ ሙች ምን ይሆንከው? ይሄን ቃልን እንዳቀየር ምን አልከኝ? እንዳታገባ ምን በወጣ ሚስቱ ነው ከሸውዳ ነው ያገባች። ምን በወጣ ምን ዋየ እንዴ? የማይበጀህ ያግባ፣ የማይበጀን ያግባ።
እንዳታገባ። አይ የማታለል ዘይቤያቸው ራሱ ከባድ ነው የሚባለው። ሰማ እንዳታገባ። አንተም ብትል ምን ያክል ፋውል ብትሰራብህ ነው? ምን ያክል ብታማርር ነው እንደዚህ ሰክተው እንዳታገባ? እሺ ወጋ የምረን ያስጨው ነካ ያማረህን ነገር ማድረግ እየቻልክ አላረገውም ብለህ ስትጋፈጥ እንዴት የሚያስደስት ነገር መሰላችሁ አባቴ። እኔ ከራሴ ጋር ጸብ ላይ ነኝ። ጸቡ ይቀጥላል ግን ሰክሲድ እያደረኩ ስለሆነ ጀግና አም ፕራውድ ማይሰልፍ ቢመረኝም ደስ እያለኝ ነው። ጎበዝ የሚከተለኝ ግን የለም። የሚከተለኝ ወጣት የለም። ይኖራል ቻሌንጁን የሚቀላቀል አልመጣም እስካሁን። በጣም የሚገርም ትልቅነት ነው ማለት እንዴት ነው ይሄ ያማራችሁን ነገር ምናልባት ይሄ ልጅ ሱስ ውስጥም ሊሆን ይችላል ገባችሁ ይሄ ውስጣችሁ የሚፈጋችሁ የሚፈልገው ነገር አለ አይደል ሁሌም የምታደርጉት አድርግ የሚል ያ መጥፎን ነገር ማለት ነው እሱን አላደርግም ብለ ይሄ በጽናት ያንን ነገር አለማድረግ በጣም ትልቅነት ነው በጣም ትልቅነት ማለት እንደዚህ አይነት ሰው አፕሪሺየት ይደረጋል ምክንያቱም ህይወትን እየተሻለ ነው የምታደርገው ያማረን የፈለኩን ሁሉ የምታደርግ ከሆነ ገደል ነው የምትገባው ለዛ ከሱስም ለመውጣት እንደዚህ በቃ ኖ ማለት መቻል በጣም ትልቅነት አንድ ቲክቶክ ቪዲዮ ደርሶኛል በጣም ያሳቀኝ ያዝናናኝና ያው ፈታ ለማለት ነው ብሎ ነው የሰራው ግን ትንሽ ያስቃል እስኪ እናንተ የሚዩትና አብረን እንሳቅ ባሌ ላይ ቅብጥ ማለት ነው የምፈልገው እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው እኔን መሆን እናትና አባትሽ ቤት ቀብጠሽ ያለመሽ ታገቢ ነው እንደምትቀብጥ እኔ ላይ ነው የምትቀብጪው በዚህ ነው ገበገዳሽን ሰብሬ ማስቀመጥ ገባሽ በዚህ ሰብረሽ ወይ ዶሮ አስጠብቅሻለሁ ወይ ደግሞ አልጋ ላይ ተቀምጠሽ አልጋ ላይ ቀልብሻለሁ መቅበጥ የለም መቅበጥ ፊልም ላይ ፈረንጆቹ ጋር ምናምን እኛ ጋር አይሰራም የለም ነው እኔ ከስራ ምናምን ተቃልቼ ወይ ስራ ቦታ ከሰው ጋር ተጋጭቼ ምናምን ብዙ ጣውረዳቼ እመጣለሁ አንቺ ልትቀብጪ ቤት ስገባ የለም እንደዚህ አይነት ነገር አልለመድንም አይሽ ስንገባ ማታ ሮማንቲክ የሆነ ነገር ሰርተሽ እኛም በፈገግታ መቀበል ነው እንጂ እኔ ላይ ቀብጣለሁ በቦክስ ነው የምልሽ እኔ በቦክስ ነው የምልሽ ቦክስ እንኳን ቤተሰቦችሽ ጋር እናትና አባትሽ ጋር ያልቀበጥሽ እዚህ መተሽ መቅበጥ የለም እንዳያችሁት ነው እንግዲህ እኔንም በጣም ያዝናናኝ ቪዲዮ ነው እናንተም ብዙ ሳይቶታል እናንተንም ያዝናናችሁ ይመስለኛል እንደዚህ አይነት ሌሎችም ቪዲዮዎች በተለይ ደግሞ ኮሜንት ላይ በጣም ያየው ነበርና አዝናንታችሁኛል ለማለት ያክል ነው ጥያቄ የሆነባችሁ ነገር መቅበጥ የሚለው ሐሳብ ምን ማለት ነው የሚለው ነው እንዴት ነው ባልሽ ላይ የምትቀብጪው ብዙዎቻችን መቅበጥና መጨማለቅ ወይም ደግሞ ይሄ አጉል አክት ማሳየትን ምናምን አንድ አድርገን ነው ያየነ ያለነውና እኔ ደግሞ ያልኳችሁ ባሌ ላይ ቅብጥ ነው ማለት የምፈልገው ስላችሁ እኔን ነው መሆን የምፈልገው ወይም ፊልተር ያልተደረገ ማንነት ወይም ይሄ ያልተቀባባ ማንነቴን ነው በቃ እሱ ጋራ ማሳየት የምፈልገው እንደ ልጅ መሆን ካለብኝ እንደ ልጅ ነው መሆነው ማልቀስ ካለብኝ አለቅሳለሁ ደስተኛ መሆን ካለብኝ ምንም የምደብቀው ማንነት የለኝም ስለዚህ ከሱ የሚደበቅ ማንነት የለኝም የምሰውረው ማንነት የለኝም ማለት ነው እንደ ልቤ መሆን ነው የምፈልገው አንተ ላይ እኛ ሴቶች የምንፈልገው ነገር ብለን አይደል ያነሳ ነው እንደዚህ የሚሆንልን ሰው ነው የምንፈልገው በቃ ሶፍት የሆነ ሰው ነው የምንፈልገው ልባችንን እንደ ልቤ የሚይዝልኝ አይነት ሰው ማለት ነው እቺ ልጅ እንግዲህ መጀመሪያ ላይ ቪዲዮ ላይ ያለችው ነገር ብላ ብዙ ሰው ሲቀባበለው ነበር ከላይ እስከታች በቃ የሌለ ነገር ሲሏት ነበር ወጣ እንግዲህ ምላሽ ሰጥታለች መጨማለቅና መቅበጥን ለዩልኝ መቅበጥ ያልኩት ይሄን ነው ብላለች ያስኬዳል አይደል ያለችው ነገር ሴቶች ይሄንን ቪዲዮ እንዳታሳልፉት ለናንተ ነው 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11 በቀኝ ለማያስ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው አንዱም ሳልጠጋ 30 ዓመት ገባው 30 ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበሯት
መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያ ስለዚህ ጊዜያችሁን በአግባቡ ተጠቀሙ ማለት የዛን ታይም ላይ እድሜያችሁ መሄድ አይመስልም ማለት ይሄ ያ ነገር ክራውዱ እንዳለ የሚፈልጋችሁ ሰው አብራችሁ እስከ መጨረሻው የሚቀጥል ነው የሚመስላችሁ ግን የሆነ ሰዓት ላይ ሁሉም ነገር ከጊዜ ጋር ነው በቃ ጊዜው ሲያልፍ ሁሉም ነገር ይጠፋልና ማዘር አሪፍ ትምህርት ነው ያስተላለፈችው ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር እንዴት ነበር ሀሳብ ስቴት ኮሜንት አድርጉልኝ ቪዲዮ ላይክ ያላደረጋችሁ እዚህ ድረስ አይታችሁ ከመጣችሁ እኮ ተመችቷችኋል ማለት ነው ሁላችሁም እዚህ ድረስ የመጣችሁ ላይክ አድርጉ ለቻናሉም አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያላደረጋችሁ እናንተም ቻናሉን ሰብስክራይብ አድርጉ በጣም አስገራሚው አዲሱ ቻናል ላይ ተከፍቷል የቪዲዮ ሊንክ ይኸው እዚህ ጋር ትመለከታላችሁ ይሄንን ክሊክ አድርጉና ገብታችሁ ቪዲዮን ተመልከቱ ቪዲዮ ላይክ ሼር አካውንቱንም ይሄኛውን አካውንት ፎሎ ማድረጋችሁ እንዳትረሱ በቀጣይ ቪዲዮ በዚህ ቻናል እስክንገናኝ ሰላሙን ጤናውን ብዝት አድርጉ ይስጣችሁ ቻው